አንቺም እጅሽን ግን ያለ ምትቀስሪው አይ ፈጣሪ ሮዛ ናት ማዘር ሮዛ አው ዴቭ ሉሊት ተጫወተችው የሉሊት እናት ለዳዊት ምስጢር ብለው የነገሩትን ለባንቴኑስ ለተናገረ በጣም ተናደው ከዚህ ቤት እሄዳለሁ ብለው ይወጣሉ። ዳዊትም ማዘር እባክዎትን ይቅርታ አድርጉልኝ አይሄዱ እዚህ ቤት ብሎም ሲል ልጄ እኔም አምኜ ነበር የነገርኩ እናም ለማንም እንዳትናገር ብዬህ ነበር አይደለ ብለው ይጠይቁታል። ባንቴኑ ማለት በጣም ጥሩ ሰውና እንዲሁም ደግሞ ብዙ ነገር የሚያስብ ስለሆነ ለዛ ነው እንጂ የነገርኩት ለሌላ አይደለም። ደግሞም ባንቴኑ ማለት በጣም ጥሩ ሰው ነው። እኔ ለሌላ ሰው ግን አልተናገርኩም በማለት ሴትዮዋን እዛ ቤት እንዳትሄድ ለማስቀረት ይሞክራል። ለዳዊት አንተም ለኔ እንዳልታመንከው እሱም ደግሞ ላንተ አይታመንም። ስለዚህ ለማንም እንዳትናገር ብለህ ብትነግረውም ይናገራል ብለው ይሉታል። ዳዊትም ይልት ማዘር ይህ ነገር መታመን አለመታመን አይደለም ብሎ ይመልሳል። እንደዛ ማለት ሳይሆን ግን ደግሞ ነገር ሁሉ ፈልፍሎ እንዲወጣ እፈልጋለሁ ብሎ ዳዊትም የሉሊት እናት ለምን እንዳይወጣና እንዲሁም ሚስጥር ሆኖ እንዲቀመጥ እንደፈለጉትኝ ምንም እንኳን ባቅ ግን ደግሞ እውነቱ መውጣት አለበት ብሎ ይላል። ልጄ እንደዛ ከሆነማ ማንም ባልዋለበት ነው የሚባለው ብለው ይመልሱለታል። ደግሞ ምን ማለት ነው ብሎ ዳዊትም የሉሊት እናት በድጋሚ ይጠይቃል። ታዲያ ባንቴኑ ሰምቶ ምን የሚያመጣ ይመስላል ብሎም ሲል እንደዚህ ማለት አይደለም ግን ደግሞ ባንቴኑ ከሰማ የሆነ መላምት እንዳስቀምጥልኝ ስለፈለኩ ነው ለባንቴኑ የነገርኩት። ዳዊትም ቤቱ ተቃጥሎ የሉሊትና አባት በምን አይነት መንገድ እንደሞተ ይህ ዝም ብሎ እንዳልሆነና እንዲሁም ሆን ብሎ ሰው እንዳቃጠለው ተጠራጥሬያለሁ። ስለዚህ ይህን ነገር ደግሞ እኔም ሆነ እንዲሁም ባንቴኑም ጠበቄም ይህን ነገር ነው ያሰቡት እንዴት ሊሆን ይችላል በማለት ሉሊትም እናት ዳዊት የሚናገረው ቃላት ምንም አላስደስታቸውም። ይህ ደግሞ ምን ማለት ነው ብለውም በሚጠይቁት ዳዊትን ይህ የሆነ አረመኔ የሆነ ሰው ይህን ድርጊት አድርጎታል ማለት ነው ብሎም ይላል። የሉሊትም እናት ብቻ መሰለን እያሰባችሁ ወይም ደግሞ ይጠራጠራችሁ እንዳይሆን ብለው ይጠይቃሉ። ያ ሰውዬ ምንም እኮ የሚያቅተው ነገር የለም ሊያደርግም ይችላል በማለት ዳዊት እኛ ጋር እኮ ሉሊትን ለመንጠቅ ያላደረገው ነገር የለም ቤቴን እስከ መውረስ ድረስ። ስለዚህ ይሄ ሰውዬ ካላቀተው በስተቀር ምንም ነገር ያደርጋል እናም ግድ ነው ብሎ ይላል። ሉሊትም እናት ልጄ እኮ አቶ መሰለን ሳይሆን እኔን ነው ገዳይ ብላ የጠራችኝ በማለት እባክዎትን እባክሽ ይረጋጉ ተረጋጊ ምክንያቱም ደግሞ ባንቴኑ የሆነ ስህተት ሳይሳሳት አይቀርም ብሎ ዳዊትም ለሉሊት እናት ይናገራል። እንደዛ እየተነጋገሩ እያለ ሔዋን ትመጣና ዴቭ ይኸውልህ ባንቴኑ ምንም አይነት ስህተት የሰራው ነገር የለም ብላም ትለዋለች። ቆይ ግን አንቺም ግን ለኔ ልጅ እጅሽን ከኔ ላይ ነው የምትቀስሪው ምን አይነት ፈተና ነው አይ ፈጣሪዬ እኔ ምን ይሻለኛል በማለት የሉሊት እናትም በጣም ይማረራሉ። ዳዊትም ቆሞ ነበር ያያት ያለው እናም አይ እኔ አይደለሁም ሮዛ ናት ብላም ትላለች። ምን ጭራሽ ሮዛ ብሎ ዳዊትም ይመልስልሃል። ሮዛ ተንኮለኛና እንደውም ደግሞ መጥፎ ነገር ስለምታደርግ አው ዴቭ ሉሊት ላይ የተጫወተችው ሮዛ ነች ብላም ትላለች። ዳዊትም ቆይ ግን እኔ ይችን ሴት ምን አባቷ ላድርጋትኝ ምን ባደርጋት ይሻላል ብሎ ዳዊትም በሮዛ በጣም ተማረረ። ማዘር ቆይ ግን እየሰሙ ነው አይደል ብሎ ዳዊትም ይነግራቸዋል። የሉሊትም እናት ታዲያ ከዚህ ቤት ድጋሚ ተመልሰሽ ኖሬ ነው ወይ የምትለኝ በማለት ሲጠይቁትኝ ማዘር አንድ ነገር ሊረዱኝ የሚችሉት እዚህ ቤት የሚኖረው ሮዛ ብቻ ሳትሆን እኔ ሔዋን እንዲሁም ደግሞ የሚወዷት ልጅዎት ናት። ስለዚህ ይህን ነገር በፍጹም ማሰብ የለበትም ብሎም ዳዊት ይላል።
አይ የአበቤንማ ተዋት እስኪ ብላም በጣም ታዝናለች። ሔዋንም ሉሊትን ተዋትኝ፣ ሉሊት ምንም የምታውቀው ነገር የለም፣ ይህ ሁሉ ነገር ሮዛ ነች ያደረገችው በማለት ትመልሳለች። ሉሊት ስታስብ የነበረው እርሻውን ለማሳረፍ እንዲሁም ስለ አባቷ ድካምና ህመም ከዛም አባቷን ለማሳከም ነበር ስታስብ የነበረው። ግን ደግሞ ምን ይሆናል ይህ ችግር ተፈጠረ። ሉሊት አንድ ቀንም ብላ ስለ ቤተሰቦቿ መጥፎ ነገር አስባ አታውቅም። እባክዎትን አሁን ላይ ሁሉ ነገር ያበላሸችው ሮዛ ናት። እናም ወደ ራሷ ይመለሱ ብላ ሔዋንም የሉሊትን እናት መለመን ጀመረች። ሮዛ አሁን ላይ በቃ ይኸው ተጠቀመችበት፣ ምንም ማድረግ አይቻልም፣ ስለዚህ እርስዎ ሊረዷት ይችላል ብላ ሔዋንም ጠይቃቸዋለች። ዳዊትም በጣም በመናደድ የበሎት ማዘር ይሄ ነው እኔ ቀድሜ ማስጠንቀቂያ መስጠት ነበረብኝ ሮዛ ምን አይነት ሰው እንደሆነች፣ ስለዚህ ምንም ማድረግ አልችልም፣ ግን ደግሞ ይቅርታ አድርጉልኝ ብሎ ዳዊትም ጠይቃል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ። መቶ ወንድሞቼ ከልብ ነው የማመሰግነው። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናቸውን አትርሱ። በጊዜ በሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ከእናንተ የምጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። ውድ ቤተሰቦቼ እንግዲህ ዛሬም ትንሿ ሙሽራ ቀጣይ ክፍል ነው ይዤላችሁ የመጣሁት። ይህን ቻናል ገና ዛሬ የምታዩ ካላችሁ በመጀመሪያ ፕሊዝ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆራቸውን አትርሱ። እኛ የምንለቃቸው ቪዲዮዎች ወደ እናንተ ተደራሽነት እንዲያገኝ ያደርጋል ማለት ነው። ሁላችሁም ወዳጅ ፈዳጅ ስለምትከታተሉ እናመሰግናለን። ዛሬ እንግዲህ ዳዊት በጣም ተናዶ ሮዛን ሄዶ አንቋታል ማለት ነው። ምክንያቱም ደግሞ የሉሊት እናት ከዚህ ቤት እንድትሄድና እንዲሁም ደግሞ በተለይ የሞተው ሰው ወይም ደግሞ የሞተው ባሏ በመጠራጠር ስለዚህ ይህን ነገር ብዙ ነገር እያደረጉት ስለሆነ ሮዛ እውነቱን ማለትም ሁሉን ነገር ስትናገር አባትሽ እሳት ተቃጥሎ ነው የሞተው መዋጣዋቶ ምናምን ስትላትኝ ያው በጣም ተናደደች ማለት ነው። ሉሊትም እንግዲህ እናቷን ከመጠየቅ ይልቅ የሮዛን ወሬ ሰምታ ነበር በጣም የተናደደችው። ከዛም ምን ተፈጠረ? ያው እንግዲህ ሮዛ ለሉሊት ሁሉንም ነገር ቁጭ ታደርግና ትነግራለች። ከዛም በኋላ እንግዲህ ማለዱ ራሷን ማለት ነው። በቃ ግድ የለም ሮዛ ማለት እኔ ከሚገባው በላይ አውቄታለሁ። ስለዚህ የፈለገችውን ነገር ብታመጣ ምንም ችግር የለውም በማለት የሉሊትም እናት ወደ ራሳቸው መመለስ ጀመሩ። ወደ ቤትም ተመልሰው